አንዳንድ ወንዶች ጋር ስትሆኑ ምንም አይነት ግልጽ ጥረት ሳያደርጉ ብዙ ሳይለፉና ሳያጋነኑ ሴቶች ወደ እነሱ በከፍተኛ ሁኔታ ሲሳቡና ልዩ ትኩረት ሲሰጧቸው አይታችሁ ታውቃላችሁ? ይህ በአጋጣሚ የሚሆን እድል ወይም እንዲሁ የተፈጥሮ ስጦታ ሳይሆን ሰብኮንሺየስ ኬሚስትሪ ወይም የንዑስ ንቃተ ህሊና ኬሚስትሪ የሚባል እጅግ ረቂቅ የሳይኮሎጂ ውጤት ነው። አብዛኛው ወንድ ሴቶችን ለመሳብ ውጫዊ ነገሮች ላይ ብቻ ሲደክም፣ እነዚህ ንቁ ወንዶች ግን በቀጥታ የአእምሮን ስውር ኮድ መስበር ላይ ያተኩራሉ። ዛሬ በዚህ ቪዲዮ ሴቶች ካንተ ጋር በሚሆኑበት አጭር ጊዜ ውስጥ ወዲያውኑ ጥልቅ የኬሚስትሪ የመሳሳብ ስሜት እንዲሰማቸው የሚያደርጉ 5 ሳይንሳዊና ስነልቦናዊ ምልክቶችን በዝርዝር አሳይሃለሁ። እነዚህን ዘዴዎች በዕለት ተዕለት ግንኙነት ላይ ስትጠቀም ሴቶች ካንተ ጋር ያላቸው አቀራረብና የአይን ላይን ግንኙነት በድንገት ሲቀየር ታያለህ። በተለይ ቁጥር 3 ላይ የምናየው ምልክት ብዙ ጊዜ ወንዶች ፍጹም የሚሳሳቱበት ነገር ግን የሴቶችን ስሜት በሰከንዶች ውስጥ ትሪገር የሚያደርግ ወይም የሚያነሳሳና የሚያነቃቃ እጅግ ኃይለኛ ሚስጥር ነው። ይህን እውቀት ስታገኝ ከጭንብል በስተጀርባ ያለውን እውነተኛውን ጨዋታ ማየት ትጀምራለህ። ወደ ዝርዝር ስልቶቹ ከመሄዳችን በፊት ይህን ቪዲዮ ላይክ እንዲሁም ለቻናሉ አዲስ ከሆንክ ሰብስክራይብ በማድረግ እንቀጥል። የመጀመሪያው ምልክት ሳትናገር ሰዎችን የምትማርክበት ትልቁ ስውር መሳሪያ ጥልቅ የሆነ የአይን ትኩረት ይባላል። በባዮሎጂና በኒውሮ ሳይንስ ጥናቶች መሰረት የሰዎች አይን ላይን መተያየት በአንጎል ውስጥ ፌኒሌትላሚን የተባለውን የፍቅርና የመነቃቃት ስሜት ቀስቃሽ ሆርሞን በከፍተኛ ሁኔታ እንዲመነጭ ያደርጋል። አብዛኛው ወንድ ከሴት ጋር በሚነጋገርበት ሰዓት ወይ በፍርሃት አይኑን በፍጥነት ወደ መሬት ያጎነብሳል ወይ ደግሞ ንግግር እያደረገ ያለ በየመሃሉ ትኩረቱን አጥቶ ወደ ሌላ ቦታ ይመለከታል። ይህ ባህሪ በሴቷ ንዑስ ንቃተ ህሊና ወይም ሰብኮንሺየስ ማይንድ ውስጥ ይህ ወንድ በራሱ አይተማመንም ወይም ለኔ ትኩረት አይሰጠኝም የሚል ደካማ ምልክት ያስተላልፋል። ትክክለኛና በስውር ስነልቦና የተፈቀደው ስልታዊ መንገድ ግን ይህ ነው። ስትነጋገሩ አይኗን በትኩረት ማየት ብቻ ሳይሆን እሷ ተናግራ ንግግሯን ፍጹም በምትጨርስበት ወሳኝ ሰከንድ ላይ አይንህን በፍጥነት አትንቀል። ይልቁንም ንግግሯ ካለቀ በኋላ ለአንድ ወይም ለ2 ሰከንድ ያህል አይኗ ውስጥ በዝምታና በተረጋጋ የወንድነት ስሜት በትኩረት ተመልከታት። ይህ በንግግር ማብቂያ ላይ የምታመጣው የአጭር ሰከንድ ዝምታና የአይን ትኩረት በእሷ ውስጥ ከፍተኛ ስሜታዊ ውጥረትና ፍላጎት ወይም ቴንሽን ይፈጥራል። አእምሮዋ ያንን ዝምታ ለመተርጎም ሲል በከፍተኛ ሁኔታ ይነቃቃል። ይህም በመካከላቸው ያለውን ኬሚስትሪ በሰከንድ ውስጥ ወደ ላቀ ደረጃ ያሳድገዋል። ወደ ሁለተኛው ክፍል ስንሻገር በሴቶች ንዑስ ንቃተ ህሊና ወይም ሰብኮንሺየስ ውስጥ ያንተን የወንድነት የበላይነትና ማራኪነት በድምጽ ሞገድ ብቻ የምትተክልበት ስልት የተረጋጋና ጎርናና ድምጽ ይባላል። በዝግመተ ለውጥ ስነ ልቦና ጥናቶች መሰረት ረጋ ያለ የሰከነና ጎርናና ድምጽ በሴቶች ንዑስ ንቃተ ህሊና ወይም ሰብኮንሺየስ ማይንድ ውስጥ ጥንካሬን፣ ደህንነትንና አልፋ የተባለውን የወንድነትን አይነት በቀጥታ የሚያንጸባርቅ ተፈጥሯዊ መለኪያ ነው። ወንዶች በሚደነግጡበት፣ በሚደሰቱበት ወይም ትኩረት ለመሳብ በሚጥሩበት ሰዓት ድምጻቸው ሳያውቁት በጣም ቀጭን፣ ፈጣንና የፍርሃት ቃና የተሞላበት ይሆናል። በፍጥነት ማውራት በአእምሮ ውስጥ ያለውን ስጋትና መርበትበት በግልጽ ያሳያል። ይህንን ለመቀየር በምታወራበት ጊዜ ፍጥነትህን በከፍተኛ ሁኔታ ቀንስ። ድምጽህን ረጋ አድርገህ በሆድህና በረጅሙ እየተነፈስክ ማውራትን ተለማመድ። ቃላትን በጥንቃቄና በተረጋጋ ሁኔታ ስትናገር በአካባቢህ ፍጹም የሆነ ካልም ኢነርጂ ወይም የመረጋጋት ኃይል እና ጉልበት እንዲኖር ያደርጋል። ይህ የመረጋጋት ኃይል ደግሞ ሴቶች ባንተ ዘንድ ፍጹም የሆነ የሰላም፣ የጥበቃና የመማረክ ስሜት እንዲሰማቸው ያደርጋል። በፍጥነት የሚያወራን ወንድ አእምሯቸው ለማዳመጥ ይደክማል። ነገር ግን ረጋ ብሎና ኮስተር ብሎ የሚያወራውን ወንድ እያንዳንዱን ቃል ለመስማት በከፍተኛ ጉጉት ይንበረከካሉ። አሁን ወደ ሶስተኛው እጅግ ወሳኝና ብዙ ወንዶች ለመጠቀም የሚፈሩት ነገር ግን በትክክል ከተገበርከው ውጤቱ ፍጹም አስገራሚ ወደሚሆንበት ስልት መተናል። ይህ ዘዴ ብልሃተኛው ንክኪ ወይም ታክትፉል ተች ይባላል። በሳይኮሎጂ ጥናት መሰረት አጭር፣ ተገቢና ስልታዊ የሆነ አካላዊ ንክኪ በቆዳ ላይ ያሉ ነርቮችን በማነቃቃት በአንጎል ውስጥ ያለውን የቅርብነትና የጥልቀት ስሜት ግድግዳ በአንድ ጊዜ ሰብሮ የመጣል አስደናቂ አቅም አለው። ይህ በጣም ጥንቃቄና የወንድነት ጨዋነትን የሚፈልግ ነጥብ ነው። አብዛኛው ወንድ ወይ ሴትን በፍጹም ለመንካት ይፈራል። ይሄም ግንኙነቱን ለዘላለም ወደ ፍሬንድ ዞን ወይም የጓደኝነት ወጥመድ ውስጥ ይወስደዋል፣ ወይ ደግሞ ያለ ሰዓቱና ያለ ቦታው ዝም ብሎ በመንካት ግንኙነቱን ያበላሸዋል። ስልታዊው መንገድ ግን ፍጹም ድንገተኛ፣ አጭርና ተራ የሚመስል ንክኪ መጠቀም ነው። ለምሳሌ በአንድ ሐሳብ ላይ ተስማምታችሁ ስትሳሳቁ ወይም የምትናገረውን ነገር በጣም አድንቀህላት ስታበቃ የሷን ትከሻ ወይም ክንድ ለጥቂት ሰከንድ ብቻ ከ2 ሰከንድ
ላልበለጠ ጊዜ በለስላሳው መንካትና ወዲያውኑ እጅህን መመለስ ነው። ይህ ንክኪ በእሷ አእምሮ ውስጥ የኤሌክትሪክ ንዝረት ያህል ፈጣን ምልክት ያስተላልፋል። በመካከላችሁ ያለው የጓደኝነት ወይም የባዕድነት ግድግዳ በስውር ይሰበራል። አእምሮዋም ሳታውቀው አንተን እንደ ወንድ ማየትና ጥልቅ የሆነ የኬሚስትሪ ስሜት ማምረት ይጀምራል። ንክኪው አጭርና ግልጽ ያልሆነ መሆን አለበት። ጉጉቱ የሚፈጠረው እዚያ ጋር ስለሆነ። ወደ አራተኛው ክፍል ስንሄድ በሰው ልጅ ስነ ልቦና ውስጥ በጣም ከሚታወቁ ህጎች መካከል አንዱን እናገኛለን። እሱም ተግዳሮት መፍጠር ወይም ቻሌንጅ ማድረግ ይባላል። በባህሪ ሳይንስ መሰረት የሰው ልጅ በቀላሉ ያለምንም ጥረትና በነፃ የሚያገኘውን ማንኛውንም ነገር ዋጋ የመስጠት ዝንባሌው እጅግ ዝቅተኛ ነው። ነገር ግን አንድ ነገር ትንሽ ተግዳሮት ወይም ውድድር ሲኖረው የዚያ ነገር ዋጋ በአእምሯችን ውስጥ በእጥፍ ይጨምራል። ብዙ ወንዶች ሴትን ልጅ ለመሳብ በሚያስቡበት ሰዓት የሚሰሩት ትልቁ ስህተት እሷ ለምትናገረው እያንዳንዱ ነገር እሺ ማለት፣ ሐሳቧን ሁሉ መደገፍና ፍጹም ታዛዥ መሆን ነው። ይህ ባህሪ ግንኙነቱን በፍጥነት ያበላሸዋል፣ ሳቢነትንም ሙሉ በሙሉ ያጠፋዋል። ኬሚስትሪ እንዲፈጠር ከፈለግ ሁልጊዜ እሺ አትበላት። በጨዋታና በቀልድ መልክ ሐሳቧን በድፍረት ተቃወም። ለምሳሌ የሆነ የምግብ ወይም የሙዚቃ ምርጫዋን ስትነግርህ እሺ ምርጫሽ በጣም ደስ ይላል፣ ግን እኔ ከጠበቅኩት በታች ነው እያልክ በፈገግታ መጫወት ማለት ነው። ይህ ባህሪ በሳይኮሎጂ ፕሌይፉል ቴንሽን ወይም የጨዋታ ውጥረት ይባላል። እሷ በአእምሮዋ ውስጥ ይህ ወንድ እኔን ለማስደሰት ብቻ ብሎ የሚለማመጥ ተራ ሰው አይደለም፣ የራሱ አቋም አለው ብላ እንድታስብ ያደርጋታል። ውጥረትና ተግዳሮት ባለበት ቦታ ላይ ደግሞ የሳቢነት ኬሚስትሪ በከፍተኛ ፍጥነት ይጨምራል። ወደ አምስተኛውና የመጨረሻው ኃይለኛ ስልት ስንሻገር ይህ በዝግመተ ለውጥ ስነ ልቦና ውስጥ እጅግ የሚፈራው የጠረንና የበራስ መተማመን ስልጣን የሚባለው ነው። በባዮሎጂ ሳይንስ ጥናቶች መሰረት የሰው ልጅ የማሽተት ህዋስ በቀጥታ ከአንጎል የስሜት የትዝታና የመሳብ መቆጣጠሪያ ማዕከል ወይም ሊምቢክ ሲስተም ጋር ጥልቅ የሆነ ቀጥተኛ ግንኙነት አለው። ሽታ ቃላት የማይደርሱበትን የአንጎል ክፍል ይቆጣጠራል። ጥሩ ንጹህና ቤተሰባዊነትን የሚገልጽ የሽቶ ጠረን መኖርህ በመጀመሪያው ግንኙነት ላይ ትልቅ ሚና ይጫወታል። እሷ ካንተ አጠገብ ስትቀመጥ የምታገኘው ያ ማራኪ ጠረን በአእምሮዋ ውስጥ ትልቅና ዘላቂ የሆነ ትዝታ ይተክላል። ነገር ግን ከውጫዊ ሽቶ በላይ በስውሩ ስነ ልቦና ውስጥ ትልቁ ጠረን የሚባለው ያንተ በራስ መተማመን የሚፈጥረው ሆራ ወይም የስብዕና ከባቢ አየር ነው። አንተ በራስህ ሙሉ በሙሉ ተማምነህ በቦታው ላይ ያለምንም ፍርሃት ስትቀመጥ የሰውነትህ አረማመድና እንቅስቃሴ የተረጋጋ ሲሆን በአካባቢህ ላይ የሚፈጠረው ያ የወንድነት ስልጣን ሴቶች ከአንተ ጋር በቆዩ ቁጥር የበለጠ ወደ አንተ እንዲሳቡና ጥልቅ ኬሚስትሪ እንዲሰማቸው ያደርጋቸዋል። ውጫዊው ሽቶ አካላዊ ነገሯን ሲማርክ፣ ውስጣዊው በራስ መተማመን ደግሞ ነፍሷን ይገዛል። ለማጠቃለል ያህል ዛሬ የተነጋገርንባቸው አምስቱ የኬሚስትሪ ምልክቶች በውስጥህ ያሉትን የመማረክና የመሳብ ብቃቶች በንዑስ ንቃተ ህሊና ወይም ሰብኮንሽስ ማይንድ ደረጃ የሚያነቁ ድንቅ ሳይንሳዊ ዘዴዎች ናቸው። የአይን ትኩረት፣ የተረጋጋ ድምጽ፣ ብልሃተኛ ንክኪ፣ ተግዳሮት መፍጠርና በራስ መተማመንን ማሳየት፣ እነዚህ ሁሉ ያንተን የወንድነት ዋጋ ከፍ የሚያደርጉ ታላላቅ መሳሪያዎች ናቸው። እነዚህን ስልቶች በህይወትህ ላይ ስትተገብር ከነዚህ ከጠቀስናቸው 5 ምልክቶች ውስጥ በአሁኑ ሰዓት በአንተ ህይወት ላይ ለመተግበር ይበልጥ ከባድ ወይም አስቸጋሪ የሚመስልህ የትኛው ነው? ያጋጠመህን እውነተኛ ታሪክና ያለህን አስተያየት ከታች ባለው ኮሜንት ላይ በግልጽ አስቀምጥልኝ። እያንዳንዱን አነበዋለሁ፣ እንወያይበታለን። ይህ ቪዲዮ ጠቃሚ እውቀትን ከለገሰ እና ካነቃህ ላይክ ማድረጉን ፈጽሞ እንዳትረሳ። ለዚህ ቻናል አዲስ ከሆንክ ደግሞ አሁኑኑ ሰብስክራይብ በማድረግ የዚህ ታላቅ ቤተሰብ አባል ሁን። በሚቀጥለው ቪዲዮ ደግሞ አንዲት ሴት እንደወደደችህ የምታውቅባቸውን 7 ስውር ምልክቶች በሚል ርዕስ በጥልቀት እንገናኛለን። እስከዚያው ድረስ የወንድነት ጥንካሬህ፣ ብልሃትህና ንቃትህ ፈጽሞ አይጥፋ። ሰላም።